ዛሬ ደግሞ ፒያሳ መገኛችን አድርገን የተለያዩ የቴሌቪዥን እንደዚሁም የፍሪጅ ምርቶች የሚሸጡበት ሱቅ ውስጥ ነው የምንገኘው። ምን አይነት እቃዎች አሏቸው የሚለውን አብረን የምንቃኝ ይሆናል። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየኝ። በቅድሚያ ራስን አስተዋውቅ፣ ከዛም በኋላ ስሜ ኦመር አሙ ይባላል። እንኳን ወደ ስታርላይት ኤሌክትሮኒክስ ደህና መጣሽ። እንኳን ደህና ቆየኝ። ስለምትይዟቸው እቃዎችና ስለ አይነታቸው ታስረዳል። ሁሉንም ኤሌክትሮኒክስ እቃዎችን እንይዛለን። ለምሳሌ ዋሽንግ ማሽን፣ ቲቪዎች፣ ኦቭኖች በሁሉም አማራጭና ብራንዶች እንይዛለን። ለምሳሌ ከቲቪ ስጀምርልሽ ቲቪ ከ32 ኢንች ጀምሮ እስከ 98 ኢንች ድረስ አማራጮች አሉን። ለምሳሌ 32 ኢንች ላይ ጀምሮ እንዳልኩሽ እስከ 98 ኢንች ድረስ ይሄኛው 98 ኢንች ነው። ለምሳሌ 4K የሆኑ አይ5 ስፒከር ያላቸው ሊኩዊድ ስክሪን የሆኑም አሉ፣ ኤልኢዲ ስክሪኖችም አሉ። በሁሉም ብራንድ አማራጮች አሉ። እሺ ከዚህኛው ምን ጀምር ጥሩ ይመስለኛል። ይሄ በጣም ሳይዙ ትልቅ ነው። ለምሳሌ አሁን 98 ኢንች ነው። አሁን ላይ ይሄ ለምሳሌ ላይፍ ስታር ነው። በብዙ ብራንዶች አሉ። ለምሳሌ ይሄኛው ለምሳሌ 4K ነው። ምስል ጥራታቸው ሃይ ነው። በጣም ለሰፊ ቤት የሚሆኑ አይነት ለምሳሌ አሁን ትልቅ የቤት ካሬ ላላቸው ሰዎች እነዚህ ምርቶች የተመረጡ ናቸው። የምን ሀገር ምርት ነው ይሄኛው? አሁን እነዚህ የኮሪያም አለ፣ የቻይናም አለ፣ ጃፓን ምናምን ሁሉም እንደ ብራንዳቸው ይለያያሉ። እኛ ሁሉንም ምርቶች እንይዛለን። ከሁሉም ጥሩ ከሚባሉት ሁሉ ትይዛላችሁ? ጥሩ ለምሳሌ ሃይሰንስ፣ ኤልጂ፣ ሳምሰንግ ማለት ሁሉንም ኤሌክትሮኒክስ እቃዎችን እንይዛለን። ያው እንደ አማራጭም ሌላም እቃዎችም አሉ። እዚህ ጋርም ሌሎች ይታያሉ። ለምሳሌ አሁን ይሄ ሃይሰንስ ነው። ይሄ 55 ኢንች ነው እንደምታየው። ሲንግል ስክሪን ናቸው። በሲንግልም በደብል የሚሆኑ ቲቪዎች አሉ። ለምሳሌ ሲንግል ስክሪን ሲሆኑ ምስል ጥራታቸው ሃይ ኳሊቲ ነው። በደንብ ለማየትም ለአይንም ጥራት ቆንጆ ነው። ደብል ስክሪን ሲሆን ደግሞ ያው ፋሚሊ ልጆች ምናምን ላሉበት ቤት ሞር ትንሽ ይመከራል። ግን ምስል ጥራታቸው ትንሽ የመቀነስ ባህሪ አለባቸው እና ለምሳሌ 65 ኢንች ነው። ለምሳሌ በጎግልም አለ፣ በአንድሮይድ የሚሆኑ ቲቪዎች አሉ። ሶሻል ሚዲያ መጠቀም ይችላል። ዩቲዩብ፣ ኔትፍሊክስ ምናምን። አሁን ለምሳሌ ስማርት ከሆነ ሁሉም ነገር በቃ እንትን ይላል። ለምሳሌ 2025 ምርቶች አሉ። የቅርብ ጊዜ ምርቶች አሉ። ሁሉም ለምሳሌ ዘሴም ናቸው አብዛኞቹ ቲቪ፣ ግን በብራንዳቸው ይለያል። ለምሳሌ ሃይሰንስ ሆኖ 2023 አለ፣ 2024 አለ። 2025 ላይ ትንሽ አድ ሆኖ የመጡ ነገሮች አሉ። አፕዴታቸው ለምሳሌ ይሄኛውም ሃይሰንስ ነው ብዬሻለሁ። ይሄ UHD 80 ምስል ጥራት ነው የሚጠቀሙ። እዛ ጋር ደግሞ እንደምታየው QLED ነው። QLED ማለት ደግሞ ምስል ጥራታቸው ሃይ የሆነ ነው። አሁን ለምሳሌ 2025 ምርት ነው። ይሄ 2024 ምርት ነው። ከዚህኛው ትንሽ ከፍ የሚለው የምስል ጥራታቸው አንድሮይድ ቨርዥናቸው ምናምን በዛ አይነት ነው ልዩነታቸው። ኦኬ ዋጋቸውን በአቨሬጅ መመልከት እንችላለን። ለምሳሌ 32 ኢንች ላይ ከ17000 ብር ጀምሮ እስከ 23000 ብር ድረስ አሉ። ያው የሁሉም ብራንድ ዋጋዎች ይለያያሉ አቨሬጅ ዋጋቸው። ለምሳሌ 43 ላይ ደግሞ ስንጀምር ከ28000 ብር ጀምሮ እስከ 52000 ብር ድረስ አለ። 50 ኢንችም ልክ እንደዛው 65 ኢንች እስከ 100,000 ብር ጀምሮ እስከ 130 ምናምን። ያው እንዳልኩሽ የእቃነታቸው ይለያያል። ለምሳሌ ደብል ስክሪን ሆኖ እዚህ ሀገር ውስጥ የሚጋጠሙ የካምፓኒ ነገሮችም አሉ። ዋጋቸው ትንሽ ቀነስ ይላል። ግን ቀጥታ ኢምፖርት የሚደረጉና እዚሁ አሴምብል የሚደረጉ እቃዎች አሉ። ያው ቀጥታ ኢምፖርት የሚደረጉ አሉ። በካምፓኒ ዋስትና ያላቸው ጋራንቲ ያላቸው እቃዎች ሲሆኑ ቆንጆ ናቸው ብዬ አስባለሁ። ያው ለከስተመሪም ዋስትና ያለው ነገር መርጣለሁ። ትክክል። ይሄኛውስ ምን ያህል ነው ዋጋው? አሁን ይሄኛው እስከ 98 ኢንች ነው። እስከ 450,000 ብር ድረስ ነው። ያው እንዳልኩሽ በተለያየ ብራንድ አለ። ከ350,000 ብር ጀምሮ እስከ 500,000 ብር ድረስ አለ ዋጋቸው። ቅድም እንዳልኩሽ ነው የምስል ጥራታቸው 4K የሆነ አልትራ ኤችዲ እንዳልኩሽ 2025 ሞዴል። አሁን ለምሳሌ ኤልጂ ሁላ ሆኖ 2023 ላይ ነበረው UT 80 እንደሚባሉት፣ አሁን ላይ ደግሞ 2025 ላይ ደግሞ ከፍ ያሉ ሞዴሎች አሉ። ቅድም ላይ እንዳስረዳዎች ከሆነ ሃይሰንስ ያሳይቼሻለሁ አይደል? QLED እና UHD 80 ምስል ጥራታቸው ነው ባይዘው ዋጋቸውን ከፍ ዝቅ የሚያደርጉት። ለሴም ሆኖ ግን የኳሊቲያቸው አንድሮይድ ቨርዥኑ ምን ያህል ነው የሚይዘው ምናምን። ልክ ለምሳሌ ስልክ ላይ አፕል ስልኮች አሉ 12፣ 13፣ 16 እንደሚሉት ልክ እንደሱም እንትኖች አላቸው። ከዛ ባሻገር ደግሞ ሁሉም ቲቪዎች
አይነት አላቸው። ብዙ አይነት አማራጮች አሏቸው ያስባል ከዛ አንፃር እና ቅድም እንዳልኩሽ ከ32 ኢንች ጀምሮ እስከ 98 ኢንች ድረስ ቲቪ አማራጮች አሉ ብዬሻለሁ። ለምሳሌ የራሳቸው ፋን ሲስተም ያላቸው ስክሪን ላይ ደግሞ 90% በላይ የሚወስዱት ስክሪን ነው። አይፒኤስ ስክሪን እና ሊችኪድ ስክሪን የሚባሉ ስክሪኖች አሉ። እንደ ስክሪናቸው እንደ ቦርዳቸው ይለያያል እና ቲቪ ላይ ግልጽ ያርኩልሽ ይመስለኛል ብዬ አስባለሁ። በጣም ቆንጆ ነው። እዚህ ጋር ደግሞ ሌሎች እቃዎች ይታዩኛል። አውቶማቲክ ማሽኖች ናቸው። እነዚህ አሁን ለምሳሌ አውቶማቲክ ዋሺንግ ማሽኖች ናቸው። አሁን ዋሺንግ ማሽን ላይ በማኑዋልም በአውቶማቲክም ይወሰናሉ። ለምሳሌ አውቶማቲክ ከሆነ በሁለት ይከፈላል። ለምሳሌ ይሄ ፍሮንት ሎድ እና ይሄ ፍሮንት ሎድ ነው። ይሄ ደግሞ ቶፕ ሎደር ነው። ያኛው ቶፕ ሎደር ነው። ቦታቸው ነው የሚለያየው ማለት ነው። ማለት የምታስገቢበት አሁን ለምሳሌ ፍሮንት ሲሆን ዳይሬክት ከቧንቧ ጋር ነው የሚገናኘው። ለምሳሌ ይሄ አሁን ኤልጂ ነው። ለምሳሌ 10.7 ነው። ለምሳሌ 10.5ቱ ወይም 10.7ቱ እንትኑ ነው የዋሺንግ ነው አቅሙ ነው ማለት ነው። የምታጥቢው አሁን ልክ እንደ ኬጂ ማለት ነው። ለምሳሌ ይሄኛው ከ10 ኬጂ ጀምሮ እስከ 20 ኬጂ ድረስ አማራጭ አላቸው። የዋጋቸውም ልዩነትም ከዛ አንፃር ነው። ለምሳሌ ይሄ 10 ኬጂ እስከ 150 ሺህ ብር፣ 12 በ8፣ 12 በ20 እና የሚባሉ አሉ። ለምሳሌ 12 በ20ው ሞድ ተለቅ ያለ ነው እስከ 250 ሺህ ብር ድረስ ነው። ግን ምንድነው 12ቱ ምንድነው ዋሺንግ ነው። ማን 20 ዋሺንግ ነው፣ 12ቱ ድራየር ነው። እና ደግሞ ልክ እዚህ ጋር እንዳሳየሽ ማድረቃቀማቸው ምናምን ነው። ያው ብዙ ጊዜ ፍሮንት ሲሆን ከቧንቧ ጋር የግድ ዳይሬክት መሆን አለባቸው። እንዳልኩሽ ነው። ለምሳሌ እነዚህ ዋይፋይ ኮኔክት ያደርጋሉ፣ ፉል ድራየር ናቸው። ሁሉ ነገር በቃ ፉል ኦፕሽን የሚባሉት ነገር ናቸው። በጣም ዘመናዊ ናቸው። እነዚህ በቃ ላስት ሞዴል ላይ ላሉት አሁን 2025 ትምህርት ላይ በቃ ቤትሽ ቁጭ ብለሽ አልጋሽ ላይ ሆነሽ በዋይፋይ ኮኔክት አድርገሽ ስልክሽ ላይ የምታጥቢበት ነው። ድራይቨር ሁሉ በቃ ከባባ ጋር ታይሽ እና ደግሞ አውቶማቲክ ልክ ቀደም እንዳልኩሽ በሁለት ይከፈላል ብዬሻለሁ። ፍሮንት ሎደር እና ቶፕ ሎደር ነው። ቶፕ ሎደሮቹ ደግሞ ልክ እንደዚህ ናቸው። እነዚህም በተለያየ ኪሎ አማራጭ አላቸው። ከ10 ኬጂ ጀምሮ እስከ 20 ኬጂ ድረስ ልዩነት አላቸው። እነዚህ ከቧንቧ ጋር ዳይሬክትሊ መገናኘት እነዚህ ቴንክ ዩ ከላይ በቧንቧ ወይም በባልዲ ውሃ ገልብጠሽ መጠቀም ትችያለሽ። ከዛኛው ጋር አማራጭሽ ይሄ ነው። ለምሳሌ ከኛ ሀገር ስታንዳርድ ጋር ብዙ ጊዜ ውሃ ዳይሬክት ላይኖር ስለሚችል ቶፕ ሎደር ትንሽ ይመረጣል ብዬ አስባለሁ። ግን ሁለቱም ዘሴም ናቸው አቅማቸው። የተመሳሳይ ሀገር ምርት ናቸው። ማለት ሁሉም የተለያየ አሁን እንዳልኩሽ የቻይናም የኮሪያም የጃፓንም የቱርክም አሉ። የትኛው ነው በጣም ተመራጭ የሆነው? ኮሪያ፣ ቱርኮች ማናገር ቆንጆ ናቸው። አሁን ለምሳሌ ዋሺንግ ማሽን ላይ ለምሳሌ ሞተራቸው ኮፐር ሞተር መሆን አለበት። ተረዳሽኝ? የአልሙኒየም ሞተር መሆን የለባቸው። ከዛ ባሻገር ደግሞ የማጠብ አቅማቸው ሲሲያቸው ምናምን ይወስናል። አሁን ለምሳሌ ቶፕ ሎደር ሲሆኑ ከ70 ሺህ ብር ጀምሮ እስከ 150 ሺህ ብር ድረስ አላቸው። ልክ እንዳልኩሽ እንደ ኬጃቸው ይለያያል። ለምሳሌ 10 ኬጂ፣ 14፣ 16፣ 18 እና 20 ኬጂ አላቸው ቶፕ ሎደር ላይ። እዚህ ጋርም ልክ እንዳልኩሽ 10.5 12 በ20 ምናምን አለው። ግን ብዙ ጊዜ አውቶማቲኮቹ ትንሽ ወደድ ይላሉ። ያው የማሸት አቅማቸውን ግን ባይዘው አሪፍ ነው። በዛ ሴም ነው። ልክ እንዳልኩሽ ሞተራቸው ነው የሚወስኑ የማጠብ አቅማቸው። አሁን ለምሳሌ እነዚህ በዋይፋይ ኮኔክት አድርገው ምናምን እነዚህ ሌጀሮቹ ትንሽ እስከ 250 ሺህ ብር እስከ 280 ሺህ ብር ድረስ ዋጋቸው አማራጭ አይነት አላቸው። ለምሳሌ ፉል ኦፕሽን የሆነና ፉል ኦፕሽን ያልሆነ አለ። ተረዳሽኝ? ለምሳሌ ዋሺንግ ላይ ዋሽ ብቻ አለ። ድራየር የሌለውም ብዙ ዋሺንጎች ማሽኖች አሉ። ድራየር ሳይኖረው ሲቀር ወይ ስፒን ብቻ ከሆነ ዋጋቸው ይቀንሳሉ። ግን ስፒንም ኖሮት ድራየርም ኖሮት ፉል ኦፕሽን ሲሆን ዋጋቸው ትንሽ ከፍ ይላል። ከዛ አንፃር በጣም ጥሩ። ማኑዋሎችም አሉ አይደለ? ማኑዋል ለምሳሌ ደግሞ ብዙ ጊዜ እኛ ሀገር ነው ብዙ ሰዎች የሚመርጡት ማኑዋል ነው። ያው እኛ ከኛ ሀገር ደረጃ ጋር ብዙ የሚሄደው ማኑዋሎቹ ናቸው። ያው ከውሃም አንፃር እንደማለት ነው። ያው ብዙ ጊዜ ማኑዋል ሲሆን ምንድነው ከዚህ ልብሱን ከዚህ አውጥተሽ ይሄ ድራየር ቤት ነው ወደ ማድረቂያ ቤት ነው። ብዙ ጊዜ ያኛው ግን እንዳልኩሽ እዛው ታጥቢያለሽ፣ እዛው ትጨምቂያለሽ፣ እዛው ነው የምትጨርሺው። ፕሮሰሱ እዛው ነው የሚያልቅ። ተረዳሽ? ይሄኛው ግን ትንሽ ልፋት አለው። ማኑዋል ላይ ከዚህ ወደዚህ የማገላበጥ እንትን አለ። ግን ራሳቸው እነዚህ አሁን ማኑዋል ሆነው ሁላ ምን አላቸው ሰሚ አውቶማቲክ ሆኑ አሉ። ለምሳሌ ልብሱን ከዚህ አውጥተሽ ስፒን ቤት ውስጥ ስትከቺው ራሱ ልክ አውቶማቲካሊ ለምሳሌ ቧንቧ እዚህ ጋር ዳይሬክት ታገናኛለሽ። እዚህ ጋር ወሽ ይላል አይደለ? እዚህ ቤት ያጠብሽው ልብስ እዚህ ታነሽውና እዚህ ውስጥ ታያቸዋለሽ። ከዛ ስፒን ላይ ታደርጊዋለሽ። ስፒን ላይ እዚህ ራሱ ይጨምቃል። አረፋ ምናምን ካለው እዚህ ቤት ውስጥም ውሃ መግባት ይችላል። ተረዳሽ? እነዚህ ሰሚ አውቶማቲክ ነው ማጣሪያ ክፍላቸው ወይም ማድረቂያ ቤታቸው ውስጥ ውሃ መግባት የሚችሉ እነዚህ ደግሞ በሰሚ አውቶማቲክ የተሻሉ ናቸው ብዬ አስባለሁ።
ኦኬ ዋጋቸው ምን ያህል ነው እነዚህ? ዋጋቸው እነዚህ ከ40 ሺህ ብር ጀምሮ እስከ 80 ሺህ ብር ድረስ አለ። እንዳልኩሽ በአሁን ኤልጂ አለ፣ ናሽናል አለ፣ ፓርቲዝ ብዙ አይነት ኤሌክትሮኒክስ ብራንዶች አሉ። ልክ እንደ ብራንዳቸው ቅድም እዛ ጋር እንዳልኩሽ በሞተር ታይፓቸው ለምሳሌ ደብል ሞተር ይሆናል፣ ሲንግል ሞተር አለ፣ ኮፐር ሞተር፣ አሉሚኒየም ሞተር ልክ እንዳልኩሽ ያው እንደ እንትናቸው ይለያያሉ፣ እንደ ዋታቸው ሲሲያቸው ነገር ይለያያሉ። እዚህ ጋር ደግሞ ኦቭኖች አሉ። ኦቨኖች ደግሞ ለምሳሌ 50 በ50 አለ፣ እዚህ ጋር እንደምታዩ 60 በ60 አለ፣ 60 በ90 አለ። ለምሳሌ ከዚህ 60 በ90 ላይ ስጀምርልሽ አንደኛ ብዙ ጊዜ ኦቨኖች ስቴንለስ ስቲል መሆን አለባቸው። እዚህ ጋራቸው ለምሳሌ አንቺ አሁን ለምሳሌ ምግብ ብታበሲ እዚህ ጋር ብዙ ነገር ሊደፋፋ ይችላል። ተረዳሽ? ለምሳሌ እንደፈለግሽ በሽቦን በምንም ለማጽዳት ስቴንለስ ስቲሎቹ ይመረጣሉ። ለምሳሌ አሁን የቱርክ ዕቃ ነው፣ ስቴንለስ ስቲል ነው። ለምሳሌ አሁን 4 ጋዝ እና 2 ኤሌክትሪክ አለው። ለምሳሌ ጋዛቸው የራሳቸው ጋዝ ሊኩዊድ ቢያደርግ የራሳቸው ጋዝ ሴንሰር አላቸው። ጋዝ ሴንሰር ያላቸው ቢሆኑ ቆንጆ ነው፣ ተመራጭ ነው። እነ ፕሌታቸው ደግሞ ይሄኛው 2500 ዋት ነው፣ ይሄ 1500 ዋት ነው። እስከ 3000 ዋት አላቸው። እና ደግሞ የራሳቸው ዲስፕሌይ ታይመሮች አላቸው። የራሱ ለብቻው የሆነ መጣድ አላቸው። እና ደግሞ ወደ ውስጥ ስንገባ ደግሞ ለምሳሌ አሩስቶ መስሪያ፣ መዘልዘያ፣ ደብል ፓትራ ምናምን ነገሮች አላቸው። ያው እነዚህ ነው ለምሳሌ አሩስቶ መስሪያቸው የራሳቸው እዛው ቦዲው ላይ የራሱ የሆነ ሀዲድ አላቸው። ብዙ ጊዜ አብዛኞቹ ኦቭኖች የግድግዳው ላይ ነው ብዙ ጊዜ አሩስቶ የሚሽከረከረው። ያ ደግሞ የኦቭኑን ቦዲ ሊበሳው ስለሚችል በጊዜ ሂደት ግን የራሱ ሀዲድ ያላቸው አሩስቶ መስሪያ ለምሳሌ የተለያዩ ነገሮችን ትሰራለች። እዚህ ላይ ኬክ፣ ዳቦ ምናምን ኩኪሶችን ሁሉ ነገር መስራት ይቻላል። አሁን ቅድም ልክ እንዳለች ኩሽ አሁን ለምሳሌ እዚህ ጋር 50 በ50 አለ፣ 60 በ60 አለ። ሳይዛቸው ነው የሚለያዩ። ተረዳሽ? እንዳንዳንድ ደግሞ 4 ኢን እና በአራቱም ኤሌክትሪክ አለ፣ 2x2 አለ። በብዙ አማራጮች አሉ አንቺ እንደምትፈልጊው። የምን ሀገር ሞዴሎች ናቸው? አሁን እነዚህ አሁን ለምሳሌ እነዚህ የቱርክ ናቸው። ከቱርክ ቻይና ብዙ አይነት ናቸው። ቅድም ልክ እንደነገርኩሽ ያንዳንዶቹ ይለያዩ። ለምሳሌ ቦዲፋን ያላቸው አሉ። ፕሌታቸው 2500 ድረስ ከ3000 ድረስ ያላቸው አሉ። ጋዝ ሴንሰር ያላቸው አሉ። እና ደግሞ አሁን ለምሳሌ ብዙ ጊዜ የሀገር ውስጥ እና የውጮቹ የሚለዩት ምንድነው? ለምሳሌ ቶሎ ሰዓትሽን ትቆጥቢያለሽ። ለምሳሌ እዚህ ጋር ሩስቶ በ20 ደቂቃ ብትሰሪ ሌሎቹ ላይ ደግሞ እስከ 40 ደቂቃ ድረስ ልትቆይ ይችላለሽ። ያ ነው የእቃችሁ ልዩነት። አሁን የውጭዎቹ ቆንጆ ናቸው። ልክ ለምሳሌ ስቴንለስ ስቲል የሆኑ እዚህ ጋር ለምሳሌ የምታየው ስቴንለስ ስቲል አይደለም። ስቴንለስ ስቲል ካልሆኑ ደግሞ ትንሽ የመላላጥ ምናምን ባህሪ ይኖራቸዋል ብዬ አስባለሁ። እሺ ዋጋቸውን ዋጋቸው ለምሳሌ እንደ ሳይዛቸው ማተር ያደርጋል። ቅድም ለምሳሌ እዛ ጋር 50 በ50 ብዬሻለሁ፣ 60 በ60 ብዬሻለሁ፣ እዚህ ጋር 60 በ90 ብዬሻለሁ። ልክ እንደ ሳይዛቸው እንደ ትልቅታቸው ይወሰናል። እዚህ ሀገር ውስጥ አሴምብል የሚደረግ አለ፣ ኢምፖርት የሚደረጉት አሉ። ለምሳሌ እዚህ ጋር የቱርክ አለ ብዬሻለሁ። ስቴንለስ ስቲል የሆኑት ትንሽ ወረድ ይላሉ። አሁን ለምሳሌ 60 በ90 ላይ ከ72,000 ብር ጀምሮ እስከ 130,000 ብር ድረስ አለ። ከዛም በላይም አለ። ልክ እንዳቃቸው ይወሰናል። ደብል ፋን ምናምን ሲኖራቸው ከዛም ያው ማክሲመም አቬሬጅ ዋጋቸው ነው። 50 በ50 ላይ ደግሞ ከ38,000 ብር ጀምሮ እስከ 50,000 ብር ድረስ አለ። 50 በ50 ላይ ደግሞ ከ50,000 ብር ጀምሮ እስከ 70,000 ብር ድረስ አለ። እና አሁን ብዙ ጊዜ ትናንሽ ቤትም ላላቸው ሰዎች ደግሞ እንደዚህ ሚኒ ኦቭኖች አሉ። አሁን እዛ ጋር እንደምታየው ትናንሽ ሚኒ ለምሳሌ ትንሽ ሚኒ ኦቭኖች አሉ። አሁን ለምሳሌ እንደዚህ ትናንሽ እቃዎችም አሉ፣ ስቶቮች ምናምን አነስ ስላለም ግን ያው ብዙ ጊዜ አሩስቶ ምናምን ፓት ብዙ ነገሮችን ፒዛ ምናምን ለመስራት እነዚህ የተሻሉ አማራጭ ነው ብዬ አስባለሁ። አሁን ልክ እንደ ቤትሽ ሳይዝ ነው። እርዳሽን ቅድም አሁን ለምሳሌ ቲቪ ስትጠይቅኝ 32 እስከ 98 አለ። ልክ እንደ ሳይዝሽ እንደምትሰሪው ስራ ነው የሚወስነው እንደ ቤቱ። ፍሪጆች ያው ልክ እንዳልኩሽ ከትንሽ አማራጭ ጀምሮ እስከ ትልቅ ዶሪን ዶር 4 ብር ድረስ አለ። ከአንድ ብር ጀምሮ እስከ 4 ብር ድረስ አማራጮች አሉ። ይሄም እንደው ሰው እንደ ፍላጎቱ ነው። ያው እንዳልኩሽ ጋዝ ታይፕ አላቸው፣ ኮንዴንሰር ሲስተም፣ ፋን አለው፣ ፋን የሌለው። ብዙ ጊዜ አሁን ለምሳሌ ሽታ ማስወገጃ ምናምን ነገር ያላቸው አሉ። ለምሳሌ አሁን እዚህ ብዙ አማራጮች እንደ ቤትሽ ሳይዝ ነው። ለምሳሌ አሁን ይሄ ኢታቺ ይባላል። ፎር ዶር ነው። የራሱ አይስ ሜከር አለው። እንዳልኩሽ ፋን ሲስተም አላቸው። እነዚህም ቆንጆ ናቸው። ያው ሰው እንደ አማራጩ ነው የሚወስደው። ምን ያለው ዋጋው? አሁን እነዚህ ከ200,000 ብር ጀምሮ እስከ 250,000 ብር ድረስ አላቸው። የቅርብ ጊዜ ሞዴል ናቸው። እነዚህ ደግሞ ያው እነዚህ ኖክ የሚባሉ ናቸው። ልክ እንደዚህ ስትነኪያቸው ነው እስኪረናቸው ይበራል ምናምን። የራሳቸው አይስ ሜከር አላቸው። እዚሁ በረዶ መፈልፈል ትችያለሽ። ውሃ ማጣሪያ አለው። ለምሳሌ አሁን ይሄን ፍሪጅ ብናየው ይሄ ራሱ ውሃ ማጣሪያ ክፍል ነው። ተረዳሽኝ? ራሱ አይስ ሜከር በቃ ይሄን ለምሳሌ እዚህ ጋር እንደምታየው በዋይፋይ ኮኔክት ታደርጊያለሽ። ቅድም እዛ ዋሽንጉ ላይ እንዳሳየሽ
በዋይፋይ ኮኔክት አድርገሽ ነው የምታጥቢው ብዬሻለሁ አይደለ? እዚህ ጋርም በዋይፋይ ቁጭ ብለሽ እያንዳንዱ ነገሮችን እንትን ማለት ትችያለሽ። የቅርብ ጊዜ ሞዴሎች በቃ አሁን እነዚህ በፍሪጅ ታይፕ ላይ አሁን በቃ ላስት ቨርዥን ወይም ላስት ሞዴል የሚባሉት ሌግዠሪ የሚባሉት እነዚህ ናቸው። ኖክኖኮቹ ምን ያህል ነው ዋጋ ይሄኛው? እነዚህ ከ320 ሺህ ብር ጀምሮ እስከ 420 ሺህ ብር ድረስ አላቸው። ለምሳሌ ይሄ ራሱ ሆኖ ኖክ እና ዶር የሚባሉ አሉ። ተረዳሽኝ አይደለ? እነሱ እንዳልኩሽ ደግሞ አይስ ሜከር አላቸው። እነዚህ ብዬሻለሁ። ቁጭ ብለሽ በስልክሽ ብሉቱዝ ጋር አገናኝተሽ በረዶ መፈልፈል ትችያለሽ። ውሃ ማጣሪያ አለው። ሁለት ደግሞ እዚህ ላይ ምንድነው በቃ የምትፈልጊያቸውን ነገሮች ማስቀመጥ ትችያለሽ። ሰው እንትን ፍሪጅኑም ሳትከፍቺ ደግሞ እንደዚህ እቃዎችን ማውጣት ትችያለሽ። በቃ አሁን ለምሳሌ እነዚህ ትልቅ ሌትር የሚባሉት ናቸው። ራሱ ለምሳሌ ሳምሰንግ ነው ራሱ ማን ነው ኤልጂ ነው ራሱ የቻለ። ይሄ ደግሞ ሳምሰንግ ነው እንዳልኩሽ ዶር ሲሆን ሙሉ 4 በር ናቸው። ምንም አይነት ስክሪን አላቸው። ይሄ ራሱ ስክሪን ነው። ሰኪው ምናምን ነገር ይበራል። ከቧንቧ ዳይሬክት ይገናኛል። እንዳልኩሽ አሁን ለምሳሌ ብዙዎቹ ከቧንቧ ጋር ዳይሬክት የማይገናኙ አሉ፣ ዳይሬክት የሚገናኙ አሉ። ከቧንቧ ጋር ዳይሬክት ይገናኛል። እንዳልኩሽ ሌግዠሪ የተባሉት አሁን እነዚህ ኖክ የሚባሉት ናቸው አሁን ላይ ያሉት። ምክንያቱም በስልክሽ ዋይፋይ ኮኔክት አድርገሽ ምናምን በፍሪጅ ደረጃ ባይዘው ኖክ የመጨረሻው ሌቭል ላይ አሁን ላይ በእኛ ሀገር ስታንዳርድ ይሄ ነው። ከዛ በመቀጠል ደግሞ ልክ እንደዚህ እንዳልኩሽ ነው። ይሄም የራሱ አይስ ሜከር፣ በረዶ መፈልፈያ፣ ዲስፔንሰር ምናምን ሁሉ ነገር አላቸው። ዋጋው ተመሳሳይ ነው። ዋጋቸው ከ250 ሺህ ብር ጀምሮ ደግሞ እስከ 350 ሺህ ብር ድረስ አለ። ያኛው ደግሞ ከ320 ሺህ ብር እስከ 400 ሺህ ብር ድረስ አለ። እሺ በጣም ጥሩ ብዙ እቃዎችን አይተናል። ተመልካቾቻችን ደግሞ እናንተን ማግኘት ቢፈልጉ ያላችሁበትን አድራሻ ሶሻል ሚዲያም ካላችሁ እሱንም ጨምረ ብትነግረን። ያው መገኛችን ፒያሳ፣ ብዙ ቦታ አማራጮች ብራንቾች አሉ። ግን ያው ብዙ ጊዜ ዋና መገኛችን ፒያሳ ካንትሪ ታወር ህንጻ ፊት ለፊት ላይ ነው። ስታርላይትን ማግኘት ትችላላችሁ። ስልክ ቁጥራችንም ከታች አለ፣ መደወል ትችላላችሁ። እሺ እናመሰግናለን። እኔ በጣም አመሰግናለሁ። ወደ ተመልካቾቻችን ለዛሬ በስታርላይት የተለያዩ ኤሌክትሮኒክስ መሸጫ ሱቅ ውስጥ የነበረን ቆይታ የሚመስል ነበረ። መታችሁ መገብየት ከፈለጋችሁ ከታች ባለው ስልክ ቁጥር በመደወል እዚህ ማግኘት ትችላላችሁ። የዛሬ ዝግጅታችን ይህን ይመስል ነበር። ቀጣይ በተለያየ መሰናዶ እስከምንገናኝ ድረስ ቸር ይቆየን።